የመጣሽው ማንቺ ልትሆን ይችላል ልናስብ ሀቢብቲ ሳትዋዝም ምናምን እየቀባጠረች አለች። ጤናዬን ቀብዱ። እኔ ሲጀመር የሰውየው ቁጥር የለኝም እንዴ ሀቢብቲ ነፃነቷን ተጫፈን ነገር ኢክራም ለደላላው ቁጥር አላት ብለሻል። ኬታ መጣች ለና ልጁን ሀቢባ ጋር ይዤ አስገባዋለሁ ሀቢባ ጋር አስገባሃለሁ ስትለው ለሆነ ልጅ ቁጥር ሰጥቷታል። የልጁን ቁጥር ማለት ነው። ኢና ሊላሂ ወኢን አረ ሀቢብቲ ወላሂ በቲክቶክ ነው መጥቶ ገዝታ አስገቡት ተባለ። አስገባሁት ቪዲዮ ከፈታ ወራ ላኢላሃ ኢላላህ መጨየተ ነኝ ቀብዱ ወላሂ ያልተቀበልኝ የምን ቁጥር ነው የምታወሪው አንቺ? እኔ ግን ተዘጋጅ ምናምን ስትሰምችሻለሁ ሀቢባ ጋር አረ በፍጹም እኔና እንደውም ጁጁ አለች። ይሄው ሀቡ ጁጁን አስገቢያትና ጁጁ እውነቱን ታወራለች። ጁጁ እስከ መጨረሻው አብራኝ ነበረች እንዴ ሲጀመር ስትዋ ጤነኝ ቀብዱ ወላሂ ላዚም ጤነኝ ቀብዱ ምንድነው? ጤነኛ አይደለችም ማለት ነው እንዴ? ዝም ብላ ነው የምታወራ። ዝም ብላ ጤና የላትም። ዝም ብላ የምትቀባጥር። እሺ ሼር አድርጊለት በቃ ችግር የለውም። አሁን ይሰጠናል እኮ ሼር አድርጊለት። አረ ችግር የለውም ሼር አደርጋለሁ። እሺ የኢክሩን ቁጥር ላኪልኝ አሁን ሀቢባ ዋትስአፕ ላይ። ኦኬ እሺ ልኬልሻለሁ ሀቡ። እሺ ሆ ሰርቼ ሳልበላ ደግሞ ብላ ብላ ከደላላ ጋር ደግሞ ቁጥር አለ ትላለች። ችግር እኮ ነው ዘመዶች፣ የማይሰማ ጉድ የለም። ማውራት ይቻላል እንዴ ሀቢባ? ይቻላል። አቤት ብሬ አንዴ ይሄንን እንጨርስና ወደ አንተ እንቀጥላለን ብሬ። ኦኬ ባራ ይሄኛውን ጉዳይ እኮ ነው የምለው። ሀቢባ ልጠይቃት አንድ ጥያቄ አልገባኝ ነበር። እሺ ስለራስህ ወንድም ሀቢባ አንቺ ልጁ አንቺ ጋር ገብቶ ነበረ? አዎ ከኔ ጋር ገብቶ ነበረ ላይቭ ላይ። እሺ ገብቶ እርዳታ ፈልጋለሁ አለ። ምንድነው ስለው ብርም ልታሰባስብለት ነበር ሀቢባ። እኔ የእውነት አሁን እንድጠረጥርሽ አድርገሽኛል። ደላላ አስገብተሽ ብር ሰብስበሽ የደላላ ኪስ ልታደልብኝ ነበር አይደል? አይወልሽ ሀቡ ወላሂ እንደዛ አንድ የተረጅኝ ሻትን አንዴ ልጠይቃትና እኔ ከዛም በኋላ ትጠይቀልሽ ሀቢባ። እሺ ጠይቀኝ ሀቢባ። ወየ ልጁ አንቺ ጋር የገባ ምንድነው? ደላላው ነው? አይወልህ ከኔ ጋር የገባው ልክ እኔ እሱ ልክ እንዳገዛቸውና እሱ እንዳስጠጋቸው አስመስሎ ገብቶ አንዲት ነፍሰ ጡር አለች፣ አንዲቱ ደግሞ የወለደች ናት። የወለደችውም ደግሞ እህት አብራለችና በቪዲዮ ከፍቶ ሲያሳየን ምንድነው ምናምን ብዬ ስል እርዳታ ያስፈልጋቸዋል ወደ ሀገራቸው ልሰዳቸው ነው ምናምን እና እኔ አስጠግቻቸውን ያሉት ምናምን ብሎ አወራ። እኔ ጉዱን አላውቅም። ከዛም በኋላ መጨረሻ ላይ እኛ ስብሰባ ልናደርግለት ፈልገን ያስገባችው ልጅ አንዲት ናት። አስገቡት ብላ ያለችው ልጅ $100 በአውስትራሊያ እልካለሁ ብላ ቃል ገባች። ከዛ እያልን ደግሞ አንዲት ደግሞ መጣ $200 አስገባለሁ እያለች እያለ አንዱ ገስት ልኮ ምንድነው ጋድ ኢዝ ሎርድ የሚል አንድ አካውንት አለ። እሱ ገብቶ ልጁ እንደዚህ መጀመሪያ በደንብ አጣሩ፣ ልጁ የሆነ ስህተት እንዳለበት ያሳቃል ምናምን ብሎ ሲል ኢክራም ገብታ እኔ አውቃችኋለሁኝ ሚስጥራችሁን እዚህ ጋር ማውራት አልፈልግም በውስጥ እነግርሻለሁ ስትለኝ እንግዲያማሽ ቁጥርሽን አስቀምጥልኝና እናወራለን ብለን ከዛ በዋትስአፕ ሪከርድ አወራን። ከዛ ቪዲዮን ስመለከተው ኦልሬዲ ችግር እንዳለባቸውና ሪከርዱን ስሰማ በቃ ችግር እንዳለባቸው ገባኝ እንጂ እኔ ምንም የጠፋው ጥፋት የለኝም። ኦኬ ልጅ ታዲያ አሁን እዚህ ጋር መምጣት ይችላል? እኔ ሸራረኩለት እንግዲህ ሊመጣ ይችላል። አንቺ ኢክሩ ሸራ አድርጊለት። አላውቀውም እኮ እንዴ እና ታዲያ ሳታውቂው ለምንድን ነው ታዲያ ቅድም ስትቀባጥሩ የነበረ? ላኔ ማቃቸው ልጆቹን ነው እንጂ እሱን እኮ አላውቀውም። አንቺ ቤት ይዟቸው ሲገባ ልጆቹን አወቅኳቸው በፎቶ ስላየኋቸው እንጂ እና በፎቶ ካወቅቻቸው ታዲያ
ሀቢባ ይቅርታ ጥፋት የለብኝም ላልሽው ጥፋትሽ ቸኩለሽ ለደላላ ስትይ ለጁጁ ናቸው ያስቆሙሽ። ቸኩለሽ ገባሽ? ህዝቡ ታስበዩ ነበር በደላላ ጥፋት አለብኝ። ስለዚህ ጥፋት ስላለብኝ እባካችሁን እንደው በፈጣሪ ብላችሁ ይቅርታ አድርጉልኝ። ወላሂ ሁለተኛ እንደዚህ አይነት ስራ አልሰራም። በቃ ሁለተኛ እኔ እርዳታ የሚባል አልሰራም። እዚህ በኋላ እርሜ ነው በቃ። ማነሽ ይክሩ ደላላውን አምጪው። ከሀቢባ ጋር እንደሚተዋወቁ ስልኩ እንዳላት የተናገርሽው ነገር ውሸት ነው፣ ስልኩ የለኝም ብላለች ሀቢባ። ስለዚህ ይክሩ አንቺ አምጪው ደላላውን። ይሄን ማመጣው ሀቡኒ ቅድም ቁጥሩ አላት ሀቢባ። ቁጥሩን ትስትሽና እንድታናግሪልኝ ፈልጉ ነው ብለሽ ነው ኮመንት ጽፈሽ ኮመንትሽን ስክሪንሻት አድርጌ ያስገባውሽ አይደል? ሶ ሀቢባ የደላላው ቁጥር የለኝም ብላለች። ቁጥሩን አምጪ አትርፋቸው። አንቺም ተባባሪ ካልሆንሽ ቁጥሩን አምጪና ልጆቹን እናትርፋቸው። ሀቢባ ልጁ ሀቢባ ቤት ገብቶ እኔ ሀቢባ ጋር ይዣችሁ ሄዳለሁ ስትል የሆነች ልጅ እንደውም ተዘጋጅተሃል ወይ ምናምን እያለ እየጻፈችለት ነበረ። ሀቢባ ቤቱና ማለት ነው ቁጥሩን ልኮላት እዛ የነበሩ ልጆች አውሩ እስኪ። ግሩፕ ከፍቶ ብር ሲያሰባስብ የነበረው ማለት ግሩፕ ከፍቶ አንቺ ቅድም ሀቢባ ግሩፕ ከፍታለች ብሩ ልታሰባስብ አላልሽም? ሀቢባ እኛ ዘመዶቻቸው የልጆቹ ቤተሰቦች ግን ይኸውልሽ ህዝቡን ግን ሚዲያ ላይ እየመጣችሁ ደላላ እንድታደልቡበት አንፈቅድላችሁ። ምን እናደርጋለን? ለህዝቡ ትክክለኛውን መረጃ እንሰጣለን። ምን ህዝቡ እንዳይበላ እንዳይታለል፣ ለታመመ ሰው ብቻ እንዲረዳ በጥጋባቸው ወደው ፈቅደው እየሄዱ እያረገዙ ከደላላ እየወለዱ ህይወታቸውን እየኖሩ ግን ካሜራ እየደቀኑ እያለቀሱ እያስመሰሉ ህዝብን መቦጥቦጥ ህዝብን መብላት የለም። እኛ የምንረዳው ለታመመ ሰው ብቻ ነው። ለምን? የታመመ ሰው ወዶ አይታመምም። አንድ ሰው ፈልጎ ወዶ አይታመምም። እመመኝ ብሎ አይታመምም። የሚሄድ ሰው በባህር ግን ፈልጎ ወጥኖ አቅዶ ነው በባህር የሚሄደው። ለምን ይሄዳሉ? ለምን አርፎ አይቀመጡ? ጭራሽ አግብታ 2 አርግዛ ባሏን ቁጭ አርጋ እሱ ቁጭ ብሎ ኢትዮጵያ የሞቀ ምግብ እየበላ እሷ በባህር ሄዳ ከዛ የኢትዮጵያ ህዝብ ሰብስቦ ህዝቡ ሳያሳዝናችሁ ያም ይህም እየመጣ እያለቀሰበት በዛ አሁን እነ ጁጁ ባያስቆማት ይኸው ሀቢባ ሰብስባ ለደላላ አደልባ ነበር። ከዛ ብሩን ተቀብሎ ላጥ። ይሄን ተመካክረውም ይሆናል ድራማ እየሰሩብን። እንደዚህ ላለው ስቀርጻችሁ እናንተ እንደዚህ በሉ እኔ እንደዚህ ላለው ሊኖሩበትም ሊሆን ይችላል። ገንዘቡን ድራማ ሰርተውኛ ላይ እንዲህ በይ አንቺ የምትይው ነገር የለሽም ይላታል ቪዲዮ ላይ ሀቢባ ይላከችልኝ ላይ በይ አንቺም የሆነ ነገር በይ እርዱኝ በይ እንዲህ በይ ይላታል። ካሜራ ደቀኑ ሀቡ ልጆቹ እኮ ያኔ ጭንቅ ላይ ስለሆነ ያሉት ነው የሚሉት። ኧረ እሷ እንዲያ እየተሽኮረመሩት እኔ ምን እላለሁ ስል በይ የሆነ ነገር በይ ይላታል። እሱ የመን ላይ ካሜራውን ደቅነው የመን የት ይሁን ፈጣሪ ነው የሚያውቀው። እኛ በምናውቃለን የት ይሁን የት ቪዲዮ አይተን ቦታውን በምናውቃለን። ሎኬሽን የለው ምን የለው እንዲህ በይ ሲላት እኔ ምን እላለሁ? የቤተሰብ ቁጥር ስጥሽ ያኔ ለማረጋገጥ እኛ ለእርዳታ ምናምን አይደለም። ኦኬ ልንገርሽ፣ ምን እንደምታደርጊ ልንገርሽ። ቤተሰቦቻችሁ ውጭ ጉዳይ ሄደው ይክሰሱ። ለቤተሰብ የላቸውም፣ የገጠር ልጆች ናቸው እነሱ። አሁን የቤተሰብ ብዙ እየዘላበድሽ ነው ባይዘው ይክሩ። አሁን የቤተሰብ ስልክ አዳምጪኝ፣ እንደ አፋፊናት በኝ እየተደማመጥን የቤተሰብ ስልክ ልስጥሽ አልሽ ስትይ አትስጪ ለኔ ስልካቸውን። ቤተሰቦች ሄደው ይክሰሱልሽ። አሁን ደግሞ ቤተሰብ የላቸውም ማለት በጣም ብዙ ነገር ነው የምታሹ ባይዘወይ። ላይቭ ሪከርዱ ማውጣት ትችላለህ። እንደገባሽ የምታወሪው ነገር ሌላ መሀል ላይ ትቀያየር ያለሽ ምን ጉድ ነው? ህዝቡ ባኗል። በቃ ህዝቡ ለታመመ ሰው ብቻ ነው የሚረዳው አሁን። አይ እኔ እኮ ተናግሬ ነበር አቡ። እኔ ነግሬሻለሁ። ልጅቷ ቀብጣራ ናት ስል አትቀባጥሪ ያለችኝ እኔ ቀብጣራ ናት። እኔ አውቃለሁ። እኔ ከኔ ጋር መጣ ያወራችሁ ሌላ እውነት የሰማዩ አምላክ ይፍረድብሽ። አንቺ እኔንማ ለማጋለጥ ነበር ቁጥር ተቀብላለች ብላ አወራች።
ፈጣሪ በትዕግስቱን ስጠኝ። እኔ እኮ ሀቡዬ እዚህ ጋር ያመጣሁት ያኔ ቁጥር ሀቡ ያኔ ቅድም ሲያወራ ስለነበረ 15,000 ብር ያለውን ያኔ ቀንሶልን ልጆቹ እንድናወጣቸው ነው እንጂ እኛ እርዳታ እኮ አላልንም። ከመጀመሪያውንም ሀቡ ቤት እንደገቡ ራሱ እርዳታ እንዳይሰበሰብ ነበር ገብቼ የተናገርኩት። እሷ እኮ ተሰበስብ ነበር። እኔ ግን ሚስጥር አለ ብዬ ቁጥሯን ተቀበል። እዚህ ጋር ሀቡ አንድ ነገር ያዥልኝ። እኔ ነበር እኔ ያስቆምኳት እያለች ነው። ሰማሽ ሀቢባ? ቆይ ሀቡ እንደው ሀቡ ላላ ብለሽ ጁጁን አስገቢልኝ። እንደው በእናትሽ ጁጁን አስገቢልኝ። ጁጁን አስገቢልኝ። ጁጁ እንደው ኧረ ወይኔ ኧረ ፈጣሪ ስንቱን ችሏል። ኧረ እንደው ምን ማረግሽ ይሻለኛል? አይ ካጠገቤ ብትሆኝ ምዝልግ ነበር ማረግሽ ካጠገቤ ብትሆኝ። ወይኔ ፈጣሪ ሆይ ይኸው ጁጁ እኔ ትክክለኛውን ነገር ጁጁ ስለምታወራ ጁጁ አትዋሽ። ይኸው ጁጁን ስሚያት። እኔ የሚወጣ አደርጋለሁ። ጁጁ ወይ ሀቡዬ እንዴት ነሽ? እኔ ወድ ሰላም ነሽ? ደህና ነሽ? አለሁልሽ ማሪ። ደህና ነሽ? ዝግጁ ነኝ ለጥያቄ ሀቡዬ? አዎ ጁጁዬ፣ ኢክራም እያለች ያለችውን ሰምተሻል። መጀመሪያ ኢክራም እኔ ጋር መታ ኮመንት ላይ ኢክራም እንዳለ ኮመንቱ ሞላ። ከዛ ምንድን ነው የገንዘብ እርዳታ ከሆነ አልችልም ብዙ ወረፋ አለብኝ አልኩ ስል እራሷ ምን አለች? እኔ ደላላው እንድታናገር ገንዘብ ፈልጌ አይደለም ብላ ስጽፍ ኮመንቷን ስክሪንሻት አረኩና ከገባች በኋላ ገንዘብ ብትክድ ማስረጃ የላቀርብ። እኔ ታውቂያለሽ ምንም ነገር ያለ ማስረጃና መረጃ አልንቀሳቀስም። ኮመንት እንኳን ስክሪንሻት አድርጌ ነው። ከገቡ በኋላ የገንዘብ እርዳታ አይደለም ይላሉ ለመግባት አውቀው። ከዛ እሺ ብዬ የገንዘብ እርዳታ አይደለም ብዬ አመኛቸው ካስገባው በኋላ አላልኩም፣ እንደዛ ብዬ አልጻፍኩም፣ የገንዘብ እርዳታ ብዬ ነው የጻፍኩት ይላሉ። ከዛ እንደዛ ነው ኦኬ ብዬ ኮመንቱን ያው ህዝቡ ይፍረደኝ ኮመንቷ ምን ይላል ብዬ ያሳያለሁ። ሶስት ስክሪንሻት አድርጌ ያስገባኋትና ምንድነው ችግሩ ስላት መዲናና ሰዓዳ የሚባሉ ዘመዶቼ የዛሬ 7 ወር ከኢትዮጵያ ተነስተው ወደ ሳውዲ አረቢያ በሰርቶ ክፍያ ከደላላ ጋር ተነጋግረው ወጥተው ሄዱ። መዲና የ2 ወር እርጉዝ ነበረች አለች። ዘመዶቼ ናቸው ብላለች። ኦኬ ጥሩ። የ2 ወር እርጉዝ ሆና የሚልክ ባል የሞተ ነው ወይንስ በቁሙ አለ? ባል ነኝ እንዳይል ወንድ ነኝ እንዳይል ንገሪው፣ ዘመድሽ ነው አልሰት። ኧረ ዘመድ አይደለችም አይደለም አለች። መጀመሪያ እኮ ዘመዶቼ ናቸው ብላ ነበር። ኤኒዌይ ይሄንንም ነጥብ ይዤባታለሁ። ከዛ መዲና ወልዳለች። አሁን ሰዓዳ እርጉዝ አይደለችም። 2 ናቸው ዘመዶቼ፣ 3 ናቸው ግን ሀቢባ ያለችው ለምን ባዳዋን አልቆጠረቻትም? ስለ ራሷ ዘመዶች ብቻ ሺኬር ስለ ዘመዶቿ ብቻ 2 ናቸው ነው ያለች። ሰዓዳና መዲና ብቻ ነው ያለች። 7 ወር ሁሉ ታዲያ ምን እያደረጉ ነው ስላት እዛው የመን ውስጥ እየኖሩ ነው። ደላላው እዛ ከደረሱ በኋላ ሳትከፍሉ አትወጡም አላቸውና 600,000 ብር ጠየቀና ያንን 600,000 ብር እየሰበሰብን ነው ግሩፕ ከፍተን እኛ ቤተሰብና ዘመዶች አለች። ኦኬ ታዲያ ምንድን ነው ችግሩ? አሁን እየሰበሰብሽ ከሆነ ከዘመዶች አያገባንም እኛ ምን ነው ችግሩ ስላት እንትን አለ። አሁን ደግሞ ሀሳቡን ቀየረ። ሀቢባ መሰብሰብ ጀምራ ነበር፣ ኢክራም አስቆመቻት። እውነት ነው? እሺ ቆይ ከዛም በኋላ አሁን ደግሞ በውስጥ ደግሞ ሌላ ነገር ይላል። ጭራሽ እኛ እየሰበሰብንለት ሳንጨርስ እሱ ሚዲያ ላይ ይዟቸው ወጣ። ሊሸቅልባቸው ቪዲዮ ቀርጿቸው ላይቭ ላይ ይዟቸው መጣ ሀቢባ ቤት እና አንዴ 600,000 ይላል፣ አንዴ 15,000 ሪያል ይላል እና እንድታናግሪልን ብላ መጣች። ከዛን መጀመሪያ 600,000 ብር ነበር ያለችው። ከዛ በኋላ ደግሞ 15,000 ብር አለች። ከዛ ሀቢባ ቤት መጥቶ ሀቢባ ብር ልትሰበስብልን ነው አለች። ይህ ነገር እውነት ነው? እንደዚህ ነው የተናገረችው ኢክራም? እውነት ነው ወይስ የተቀየረ ነገር አለ? ይህንን ነው እንድታስረጀ የምንፈልገው። ኦኬ ሀቡዬ፣ እኔ ባይዘው ሼር ሲያደርጉልኝ ነው ሼር ሲያደርጉልኝ ገባሁኝ እና አየኋቸው። 3 ሴቶች ናቸው። አንደኛዋ እርጉዝ ናት፣ አንደኛዋ ደግሞ ወልደ የታቀፈች ናች፣ አንደኛዋ ደግሞ ማለት ኖርማል ልጅ ናት። እና ሰውየው ፊቱ አይታይም፣ የሚያሳየው በቃ ሴቶቹን ብቻ ነው የሚያሳየው። ከዛ ጁጁ ነይ ግቢ ብላ ሀቡ ሳበችኝ። ገባሁኝ። ምንድን ነው ስል
እንደዚህ ወደ ሀገራቸው መግባት ይፈልጋሉ ምናምን ነገር አለች። ከዛ እንዴት ነው የሚገቡት? የት ናቸው ስላት ያሉት የመን ላይ ናቸው ምናምን ስትል እና ምንድነው ሐሳብሽ? በዚህ ሐሳብ ምን ሐሳብ አለሽ ትናገሪያለሽ ምናምን ስትለኝ እኔ እዚህ ነገር ውስጥ አልገባም፣ የሚሆን ከሆነ ግን ሀቡ ጋራ እንሂድ፣ ይሄ ነገር ሀቡ ጋር። ምክንያቱም አንደኛ ነገር ሰውየው ፊቱ አይታይም፣ እሱ ነው ኤክስፕሌን የሚያደርገው እንጂ ሀቡ እነሱ ኤክስፕሌን አያደርጉም፣ አይናገሩም ሴቶቹ። እንደውም ሀቢባን ጠየኳት፣ ለምንድን ነው ሴቶቹ ማይናገሩ? ካሜራውን ወደ ሴቶቹ ደቅነው ግን እሱ ነው እሱ ነው ኤክስፕሌን የሚያደርገው እና ሴቶቹ አይናገሩም። እንደውም ሀቢባን አልኳትኝ፣ ለምንድን ነው ሴቶቹ የማይናገሩት? ለምንድን ነው እሱ ኤክስፕሌን የሚያደርግላቸው? እና ምን ተፈልጎ ነው ሲባል እነሱ እዳ አለባቸው፣ 600,000 ብር እዳ አለባቸው። እዳው ተከፍሎ የትኬት ምናምን ደግሞ በኋላ ነው። ገብቶሻል? ለደላለው እዳ ተከፍሎ ለነሱ ትኬት ደግሞ እንደገና እንዲዋጣ ነው የሚፈለገው። ከዛ አልኳትኝ ይሄን ነገር ሀቢባ ጋር ወሰጁ ብዬ ነገርኳትኝ። ኢክራም መጣች። ኢክራም ስትመጣ አንቺ ታውቂያቸዋለሽ ወይ ልጆችን ስላት አዎ አውቃቸዋለሁኝ አለች። ከዛ እንደውም እኔ እዚህ መናገር አልፈልግም ሌላ ነገር አለ ብላ ኢክራም ተናገረች ማለት ነው። ምንድነው ንገሪን፣ 2000 ሰው ነው ምናምን ነገር ነበረ። ምንድነው ንገሪን ስላት አይ እኔ በውስጥ ለሀቢባ እነግራታለሁኝ፣ ያንን ሚስጥር በውስጥ ለሀቢባ እነግራታለሁ አለች። እሺ ተባባሉ እንትን አሉ። ከዛ ከወረዱ በኋላ ሀቢባ አልኳትኝ እንዴት በየመንና በሊቢያ ባለው ነገር እኛ አንሰራም ተብሎ የለም ወይ? እንዴት ትሰሪያለሽ እንደዚህ አይነት ነገር ብዬ ተቆጥቻታለሁ ሀቢባን። መሰብሰባን ግን ከሰው እንደዚህ ብር እንትን እንዳለ እኔ አላውቅም። እሱ ላይ አልደረስኩኝም። ግን ይሄን ነገር ገብቼ አስቆሚያታለሁ። ሀቡ ጋራ ይዘሽ ግቢ ብዬ ተናግሬያለሁ። ሀቡ ግን እኔ መጠየቅ የምፈልገው ሀቡዬ ምንድነው ኢክራምም ቅድም ነግሬያታለሁ። ሀቢባ ቤት ስትገቢ ትክክለኛውን ነገር ትናገሪያለሽ ብዬ ነግሬያታለሁ። ምንድነው እኔ እዚህ ጋር ላይቭ ላይ መናገር አልፈልግም፣ ላይቭ ላይ መናገር አልችልም፣ በውስጥ እነግርሻለሁ ስላለቻት ሀቢባ ጋር ስትሄጂ ግን አልኳትም በውስጥ መናገር የለም ላይቭ ላይ ነው የምትናገሪው ስላት ችግር የለውም እናገራለሁ ብላለች። ቪዲዮን አይተሽዋል? ቪዲዮም ምን ደርሶኛል፣ አንቺ ያየሽው ቪዲዮም ቮይሱም ማለት ነው። ይሄን ያለው ነገር ሀቡዬ እና ይሄን ነገር አስቆሚያለሁኝ። እዚህ አንቺ ቤት እንዲመጣ ያደረኩት ምክንያቱም አንቺ በማስረጃና በመረጃ ስለምትጠቀሚ ለዛ ነው። ሀቡ ሹክራን ሀያቲ ጁጁ የኔ እናት እንኳን ማስቆምሽ፣ ህዝቡን ከመበላት ስላዳንሽው በጣም እናመሰግንሻለን። ዝም ብላችሁ ኤኒ ነገር ዝም ብሎ እንባ ዝም ብሎ እንትን አምናችሁ ብራችሁ የምትሰጡ ሰዎች ተጠንቀቁ። ብራችሁ ደላላ ጋ፣ ሌባ ጋ፣ አጭበርባሪ ጋ እየገባን ያለው። ስለዚህ ስትረዱ ቢያንስ ብራችሁ ትክክለኛ እርዳታ የሚያስፈልገው ሰው ጋር እንደገባ እርግጠኛ ሆኑ። አሁን እዚህ ጋር አንዷ ኮመንት ላይ ምን አለች? ሰርቶ ክፍያ እኮ ሀቡዬ ብዙ ወራት የመን ይቀመጣሉ፣ ትርፍ ባገኙ ሰዓት ነው ደላሎቹ የሚሸኟቸው እንጂ አይከፈልም። ሰርቶ ክፍያ ከተነጋገሩ ሳውዲ ገብተው ስራ ሲገቡ ነው ከመዳሞቹ ደሞዛቸውን የሚቀበሉት፣ ሰርቶ ክፍያ ተነጋግረው ከሄዱ እና እነዚህ ሰዎች ምናልባት ከደላሎቹ ወልደው ህፃኖቹን ይዘው መለመኛ ሊያደርጓቸው ይሆናል እንጂ እኔ እንደውም ጠይቄያታለሁ። የትኬት ብቻ ነው ወይ የሚያስፈልገው ብዬ ስጠይቃቸው ነው የደላላውን ግማሽ ሚሊዮን ከተከፈለ በኋላ ነው እነሱ መውጣት የሚችሉት እንጂ ያለበለዚያ መውጣት አይችሉም። ገብቶሻል? እንደውም ስለ እርግዝናው ራሱ ኢክራምን ጠየኳት። እሱ ያለው ምንድነው እዛ ሆነው እንደወለደች ምናምን ነው። ገብቶሻል? ከዛ ኢክራም ልጅቷ ወይኔ ትልቁ ውሸት አገኘው። የ2 ወር እርጉዝ ሆና ሄደች። ያው ዝክር እናወጣዋለሁ። ኢክራም ቪዲዮ አብሪ። በዚህ ነው የተጠራጠርኩት። በዚህ በእርግዝና ወደ ራሴ ተጠራጠርኩት። ቪዲዮ አብሪ። አንቺ ልጅ ድምፅሽ ከሀዋ ጋር በጣም ተመሳስሎብኛል። እናትና አባቴ ቤተሰቦቼ በጦርነት አለቁ፣ ሁሉም ሞቱ ብላ በኋላ በቅልቦች በኩል ሳጣራ ታሪኳ ሁሉ ውሸት ሆኖ ተገኝቶ መታ ቪዲዮ አብርታ ይቅርታ እንድትጠይቅ ያደረግናት ልጅ ከሷ ልጅ ጋር እኔ ቪዲዮ አልከፍትም። ወላኪን ቁጥር ስትሽና ትክክለኛውን ነገር ቪዲዮ ክፈቺ። አንቺ እውነተኛ ሰው ሆንሽ ሀዋን ካሎች ቪዲዮ ክፈቺ። ቪዲዮ ክፈቺና ማንነትሽን አሳይ። ቪዲዮ ከፍቼ አላውቅም። ቲክቶክ ላይ ነው ያልከፍትም። ከፍተሻል። ቪዲዮ ክፈቺ። ትዝ ይልሻል? ትዝ ይላችኋል? ሀዋ የምትባለች
ቤተሰቦች እንዳለ አልቀዋል ብላ ብር አልቅሳ ቪዲዮ አልቅሳ እዚያ አውርታ ብር እንድናሰባስብላት ብላ እኔ ምንም ነገር ሳላጣራ አላረግም ብዬ ቅልቦችን አድሬሷን ተቀብዬ ሳጣራ ልጅቷ የውሸት ታሪክ ፈጥራ አውርታ ሆኖ መታ ቪዲዮ አብርታ ይቅርታ እንድትጠይቅ ያደረግናት። በኋላ ላይ ቤቷን እየከፈተች አንዴ ኒቃሚስት ነኝ ትላለች፣ አንዴ ምን ትላለች። በኋላ ላይ ቤቷን እየተከፈተች ተሳዳቢ የሆነች ልጅ ከእሷ ልጅ ጋር ድምፃቸው ተመሳሰሉብኝ እና ላይክቺ ድምፅ የት ነው የማውቀው? ቪዲዮሽን አብሪ የዚችን ልጅ ድምፅ የት ነው የማውቀው? የት ነው የማውቃት ይላል አይምሮ። ዝም ብሎ አክሰፕት አድርጊ። ጋብዥሻለሁ፣ ቪዲዮሽን አብሪ፣ ኢንቫይት አድርጌሻለሁ። ቪዲዮ ነይ፣ ኢክራም ነይ፣ ነይ ተመልሰሽ ነይ፣ ነይ ተመልሰሽ ነይ እኮ ነይ። ነቅላ ስትወጣ እኮ ነይ እያልኳት ነው። ቪዲዮ ኢንቫይት ሳረጋት ነቅላ ሮጠች። ነይ ታሪክ እያመጣችሁ በደላላ ታገተን እያላችሁ የውሸት ታሪክ እየፈጠራችሁ ህዝቡን ልታስበሉት ወዳችሁ ፈቅዳችሁ ተኝታችሁ እየወለዳችሁ ይህን እነዚህ ሰዎች ሳውዲ ነው ያሉት። ይህን የመን ላይሆኑ ይችላሉ። ይህን የውሸት ታሪክ ሂስቶሪ ፈጥረው ነው አምጥተው እዚህ ጋር ቪዲዮ ቀርጸው እየፖሰቱ ህዝቡን ወይ ሀቦ እኔ በጣም ይቅርታ ለኢክራም እና እኔ ኢክራምን ራሱ ተጠራጥሬያታለሁ። እኔም ተጠራጠርኳት። በምን ተጠራጠርኳት መሰለሽ? አንደኛ ብዙ ነገር መጀመሪያ ሌላ በኋላ ሌላ ነው የምታወሩ። ሁለተኛ ድምጿ እኔ ከቅድም ጀምሮ ድምጿን ላይ እያሰብኩ ነው የለውም በሀሳብ ይህን ድምፅ የት ነው የማውቀው? ይህን ድምፅ የት ነው የማውቀው? ቆይ ዩቱብ ላይ ገባና በኋላ የዛሬውን ድምፅና የዛለታ ሀዋ ነኝ ብላ የገባች ጊዜ ያወራችሁን ድምፅ አንድ ላይ ከፍተውና በሁለት ስልክ አዳምጧለሁ። ልለየው አልቻልኩ። በጣም ተመሳሰለብኝ ከእሷ ጋር ድምፅ። ኢክራም ነይ ሲጀመር ዱባይ እየኖረች የእንግሊዝ ባንዲራ ተሸክማ የምትዞር ከሆነ ይሄ ራሱ እኮ ውሸታምነት ነው። አንድ ሰው ካታር እየኖረ የአሜሪካ የእንግሊዝ ባንዲራ ተሸክሞ የሚዞር ከሆነ ቲክቶክ ላይ ማንነቱ እንዲታወቅ የሚኖርበት ሀገር እንዲታወቅ ምንነቱ እንዲታወቅ አይፈልግም ማለት ነው። በቃ ቢ ዩር ሰልፍ። እውነተኛ ስማችሁን እውነተኛ ፎቶችሁን ራሳችሁን ሁኑ። በቃ ንጹህ ሰው ከሆናችሁ ሌባ ካልሆናችሁ። አሁን ይክሩ ተመለሰች ነይ አንላቀቅም ዛሬ። ስንት አይነት ነገር ነው ያወራቸው። ህዝቡ ያሳዝናችሁ። በየቀኑ ምክንያት እየፈጠራችሁ እኛ ልታመመ ሰው ብቻ ነው እርዳታ የምንሰበስበው። ጁጁ ወላሂ ዛሬ ጁጁ ባታድነው ኖሮ ሀቢባ ይኔ ገንዘብ ሰብስባ ነበር። ከዛ ደላላ ኪስ አሳብጠው ነበር። ከዛ ትንሽ ይሄንን ብር በልቶበት ደግሞ ሲጨርስ በሌላ ጊዜ ደግሞ ይመጣል በሌላ ታሪክ። እኔ እኮ ሀቡ ያው ማለት ነፍሰ ጡር ስለሆኑ ስላሳዘኑኝ ነው ይሄን ነገር ያደረኩ እንጂ ያው እንደ ጥፋት አትይብኝ። በጣም ይቅርታ ሀቢባዬ፣ በስሜት አትነጂማ ማሬ። ነገም ሌላ ነፍሰ ጡር ያመጣና ይለምንባቸዋል። ድራማ ቢዝነስ ነው፣ እንደ ቢዝነስ ነው እኮ። ልክ ነሽ እኮ። እኔ እኮ ማስረገዙን አላወቅኩም። እንዴት እንዳስረግዛት ራሱ እኮ ማውቀው ታሪክ የለም። እሱ ያስረግዛት ማን አላውቅም። ይቅርታ ለማንኛውም ማንም ያስረግዝ። አሁን ቢዝነስ ሆኗል። ሚዲያ ላይ እየመጡ ቲክቶክ ላይ መለመን የሆነ ወንድና ሴት ምናምን እንደ ድርጅት የከፈቱ ሚውት አድርጊ ስለሚያስተጋባ ንገርሽ። ልክ ድርጅት እንደመክፈት ይወያዩና ላይቭ ላይ ወጥተን እንደዚህ እንላለን፣ ይህን ያህል ብር ከህዝቡ ይዋጣልናል። ኦኬ አንቺ እንደ ሚስት አክት አድርጊ። እህትም ልትሆን ትችላለች። አንቺ እንደ ሚስት፣ አንቺኛዋ ደግሞ እንደዚህ። በቃ ስክሪፕት ልክ አርቲስት ድራማ ለመስራት አርቲስት ድራማ ሲሰራ መጀመሪያ ደራሲ ያለ ይደርሰዋል አይደለ? ከዛ ያንን ተደርሶ የተሰጣቸውን ስክሪፕቱን ያጠኑታል አይደል? ያንን እንደሚያጠኑት እነሱም ቤት ይከራዩና አረብ ሀገር ላይ በተለይ ሳውዲ ምናምን ቤት ይከራዩና አንድ ቤት ውስጥ 3-4 የሆኑና ታሪክ ይፈጥራሉ። ልክ በቃ እንደ ድርጅት እንደ ስራ እንደመመስረት ልክ አርቲስት ፊልም እንደሚፈጥረው ይፈጥሩና ነይ አየዋት ይክራ ነይ ግቢና ቪዲዮ አብሪ ኢክራም ነይ ስቤሻለሁ ነይ እንትን ይላሉ። ይጽፉና ያንን ታሪክ ያጠኑትና ላይቭ ላይ ይመጣሉ። ልክ ድራማ ለፍተው ጥረው ግረው ድራማ ሰርተው ድራማው ሲሸጥ ገንዘብ እንደሚያመጡት እነሱም ታሪክ ፈጥረው ለፍተው አጥንተው ላይቭ ላይ መጥተው ይሸቅሉበታል። የውሸት ያለቅሳሉ። አይናቸውን ቪክስ ተቀብተው አቅልተው ያለቅሳሉ። በጣም ብዙ ድራማ ነው የሚሰሩት። በፋሻ ይጠቀለላሉ፣ ቁስል ያስመስላሉ። ራሳቸውን ሊቆርጡ ሙላ ይችላሉ ለገንዘብ። እንደዚህ ቆርጠው አድምተው ሊመጡም ይችላሉ። ኢክራም ቪዲዮ አብሪ።
በዋትስአፕ ሃይቤኝና ማለት ነው እውነት ነው ውሸት ነው የሚለው ማስረጃ ልላክልሽ። ወንድሜም ይውሸቴን አይደል ቪዲዮ ትክክለኛ ሰዎች ቪዲዮ አብረን በቪዲዮ እያይሽ ነው አይደል? አንቺ ሌላ ነሽ እኔ ሌላ ነኝ ሀቢብቲ። እኔ አልከፍትም ቪዲዮ ማስረጃ ልላክልሽ። ያኔ ታላምንሽ ግሩፕ ላይ ያለው ሌላ ነሽ እኔ ሌላ ነኝ ማለት አንቺ የሰው ልጅ ነሽ እኔ የሰው ልጅ ነኝ። እኔን ፊቴን እያየሽ ማለት ቪዲዮ እኔ አልከፍትም። ቪዲዮ ቲክቶክ ላይ እኔ አልከፍትም። ምክንያትሽን ንገሪ። ቲክቶክ ላይ እንዳልወጣማ መውጣት አልፈልግም። ወንጀለኛ ነሽ፣ በህግ ትፈለጊያለሽ። እንዴ ወንጀለኛ ነው እንዴ በቪዲዮ የማይወጣው? አዎ ወንጀለኛ ብቻ ነው በቪዲዮ የማይወጣው፣ በህግ የሚፈለግ ሰው። በዋትስአፕ ሃይቤኝና ማስረጃ ልላክልሽ። ምን አይነት ማስረጃ? ለምሳሌ ልጆቹ የምን መሆናቸውን አለመሆናቸው፣ የኛ ዘመድ መሆናቸውን አለመሆናቸውን ልላክልሽ። እኔ ደግሞ የምፈልገው አንቺ በቪዲዮ ወጥተሽ ፊትሽን እንዳየው ነው። አንቺ ሀዊ ነሽ አይደል? ሀዋ ኧረ በህግ እኔ አይደለሁም። እኔ ድምፅሽ እዚህ ቤት ገብተሽ የዛሬ ስንት ወር የውሸት ታሪክ አውርተሽ 6000 ህዝብ ያስለቀስሽው አለሽ። በኢሞ ደውይልኝና ወይም አንቺ ብቻ ይመለስልሽ። እኔ ኢሞ አልጠቀም። እኔ አልችልማ። ቪዲዮ አልወጣም ቲክቶክ ላይ። ምክንያትሽን ከነገርሽኝ አልጠይቅሽም። ቪዲዮ ምንድነው ምክንያትሽ? በቪዲዮ አልወጣም ቲክቶክ ላይ በቪዲዮ አልወጣም። ይሄ ነው ምክንያቴ። መውጣትም አልፈልግም። እኔ እያላግጥሽ በኢሞ ደውይና ላሳይሽ። አንቺን ብቻ ማለት ነው። ከዛ እኔ ዋትስአፕ ዋትስአፕ ቪዲዮ ኮል ደውልልሻለሁ። ግን አታሳይኝም ስላይቭ ላይ እንድታይ አልፈልግም። እኔ ነኝ የማይሽ። ላይ ሰራም ሀቡዬ ኢማራት ከሆነች ኢማራት ዋትስአፕ ኮል አይሰራም። ቪፒኤን ትጭናለች። ቪፒኤን ጫኝ። ኢማራት ነሽ? እኔ አለምናትም ኢማራት መሆኗን ራሱ ማሮች ቁጥር አይለይም ማለት ቦኝሽን ፈልጊ። አሜሪካ እየኖረ የኢትዮጵያ ቁጥር ቢጠቀም፣ ዱባይ እየኖረ በአሜሪካ ቁጥር ዋትስአፕ ቢጠቀም፣ እኔ ካታር እየኖርኩኝ ኢማራት ነው ቁጥሬ፣ የኢማራት ዋትስአፕ ነው ቁጥሬ፣ ግን የምኖረው ካታር ነው። ሰው ልጅ እንዴት ነው በቁጥሩ የሚኖርበት ሀገር የሚታወቀው? ዳይሬክት ቁጥሩ ብቻ ነው የሚኖርበትን ሀገር የሚያስታውቀው እኮ። ዳይሬክት ደውያ በዛ ማረጋገጥ ትችላለሽ። ዳይሬክት መስመር የለኝም። እኔ በዋትስአፕ ነው የምፈልገው። ፊትሽን ማየት ነው የምፈልገው። እኔ የትም ኑር ያገባኛል፣ ግን ፊትሽን ማየት ፈልጋለሁ። አንቺ ሀዋ ነሽ አይደለሽ የሚለው ነገር ማረጋገጥ ፈልጋለሁ። ኧረ እባክሽን ፊትሽን ተገለጭና እኔ ከዚህ ችግር ልውጣ። በፈጣሪ ፊትሽን አውጪ። ኧረ በፈጣሪ ፊትሽን አውጪ እባክሽን። ወይኔ ቪዲዮ ኮል እየደወልኩልሽ ነው። ለምንድን ማታነሽ? ቪዲዮ ኮል እየደወልኩልሽ ነው። ለምንድን ማታነሽው? ወይኔ ተቃጠልኩ። ሙድ እየያዘችብን ነው እንደዛን ጊዜው። እና ሀቡ እኔ ነፃ ወይስ ክስ አለብኝ? ደግሞ ይቅርታ፣ እውነት በጣም ይቅርታ። እኔ አላወቅኩም። እንደው በፈጣሪ ይቅርታ አድርጊልኝ። እውነቴን ነው። እኔ ሁለተኛ ሀቢባዬ ያጋጥማል። የዋህነትሽ ነው፣ ግን አትቸኩይ። ለሌላ ጊዜ በተለይ የእርዳታ ነገር በጣም ያስጠይቃል። ገባሽ? ህዝብ ይጠይቅሻል። የህዝብ ገንዘብ እኔ በጣም ነው የምፈራው። እርዳታ ግራ ቀኝ ሳላጣራ በፍጹም። ለዛም ነው ህዝቡ በጣም የሚያምነኝ። ማሬ ግራ ቀኝ አጣርቼ ማስረጃ ይሽን። ለምን ነገ የህዝብ መጠቋቋሚያ መሆን አልፈልግም። ነገ ብራችንን አስበላሽን መባል አልፈልግም። ገባሽ? ስለዚህ ምንም ነገር አትቸኩይ። ግራ ቀኝ አጣሪ። የህክምና ማስረጃ እንኳን ቢመጣልሽ ለዶክተር ልከሽ ትክክለኛ ነው ሳትባይ ብር ብታሰባስቢ ነገ ያ የህክምና ማስረጃ ፎርጂድ ሆኖ ሲገኝ አንቺ ነሽ የምትጠይቂው። ህዝቡ አንቺ ነሽ ሳታረጋግጭ አስበላሽን የሚልሽ። ገባሽ? አይ ገብቶኛል። ምክንያቱም ያው እህት አለች መቼስ መውለዱ አይቀርም። እንደዚህ ችግር ትወድቃለች ብዬ ያንን በማሰብ ነው የናገር ያደረኩትና እንደው ሁላችሁም በጣም ይቅርታ አድርጉልኝ። እኔ ሁለተኛ እዚህ በኋላ አልከሰከስም። እውነቴን ነው። እርዳታ የሚባል እዚህ በኋላ አልሰራም። እንደው ይቅርታ አድርጉልኝ እህት ወንድሞች፣ እባካችሁ። እኔ
ስላዘንኩና ስላሳዘነችኝ እኔን ነገር ያደረኩት እና እዚህ ደረጃ ራሱ እንድተርፍ ያደረገችኝ ጁጁ ናትና በጣም ይቅርታ አድርጉልኝ። የእውነት ይኸው በጣም ይቅርታ። ወላሂ አላህ ያትርፋት ጁጁ። ነገ ከወቀሳ አድናሻለች፣ ህዝቡንም ከመበላት አድናዋለች። የታለች ይክሩ? ይሄኔ ስሟ ኢክራም ላይሆን ይችላል፣ ስሟ ይሄኔ ሌላ ሊሆን ይችላል እኮ እየተጫወተችብን እኮ ነው። መቀለጃ አረገችን እኮ የዛን ጊዜ 6000 ህዝብ አስቀምጣ አስለቅሳ ሌላ ሴት ብታሳየሽ እኮ ዳትስ ዋይ እኮ እኔ እኮ የምፈልገው ራሱ እኮ ለደውልና ደጋግሜ እና በሌብል ተዘጋብኛለች ጋይስ። ሌላ ሴት ልታገናኝሽ ነው እኮ ለዛ ነው እኔም ገብቶኛል። ለዛ ነው ራስሽ ክፈች እዚህ ጋር እያወራሽ ምላት እኮ ለዚህ ነው። ትደውልና እንኪ ትላለች፣ አጠገቧላለች ሴት እንኪ አውሪያት ሀቢባን ልትል ትችላለች። በደላላው ጻፊለት እስኪ ሀቢባ እንዴና ብለሽ ኦኬ ና ገንዘብ ልናሰባስብልክ ነው በይው። እሺ ሁለት መስሎት እንዲመጣ እየዘጋችብኝ ጠብቂ። እናንተ ድራማችሁን ካላቆማችሁ ኢሞ የለኝም፣ በዋትሳፕም አልፈልግም። ነይና እዚህ ጋር ቪዲዮ አብሪ። ለምንድን ነው እዚህ ጋር ገብተሽ ቪዲዮ ማታበሪ? አውቃ በኢሞ ነይ ብላ በጽሁፍ አስቀመጠች። ኧረ እንዴት ነው እንደምታፈለው ፈጣሪ ሆይ ድረስ። በኢሞ ነይ ስደውል ካንስል እያደረገች ከዛ በኢሞ ነይ ብላ በጽሁፍ አስቀመጠችልኝ። የዘወይ ሀቡዬ ምንም ቪዲዮ የላትም ቲክቶክ ላይ ምንም አይነት ቪዲዮ የላትም። ምንም አይነት ቪዲዮ እና የደላላ ተባባሪ ትሆናለች። እንደዚህ ደላሎችን ወይ ደግሞ በቃ በእንደዚህ አይነት ቢዝነስ የሚተዳደሩ ሰዎች እኮ አሉ። አውቀው ሳይታገቱ ታግተናል እያሉ አብረው ሆነው ቤት ውስጥ ልክ ተሰብስቦ ላይቭ ሲዘጋ ይሰራላት ሸቀልን ምናምን እያሉ እዛ ሺሻቸውን እየሳሉ መጠጣቸውን እየጠጡ ፈታ ዘና ብለው ይኖራሉ። ልክ ብሩን ሲጨርሱ ሌላ እርዳታ ፍለጋ ይመጣሉ። ልክ ብሩን ሲጨርሱ አሁንም ሁለተኛ ዙር እርዳታ ይመጣሉ። እንደዛ እያደረጉ የሚኖሩ እኛ ለታመመ ሰው ብቻ ነው። የታገተ ሰው ካለ ፖሊስ ጋር እንደውልለታለን። ፖሊስ ጋር እንዲደውል እናረጋለን እንጂ ለታገተ ለደላላ ኪስ ማደለቢያ የለም። ሰብስበንም አናውቅም፣ አንሰበስብም ነው እኛ የምናግዘው የታመመ ሰው ታክሞ እንዲድንና ህይወቱ እንዲቀጥል። she want emo because you cannot make screen። እነዚህማ ማፊያ ናቸው። ታዲያ ማፊያ that's why you see she's ማፊያ። ኢሞን የምትፈልገው ስክሪን ሪከርድ ማድረግ ስለማትችይ ነው። ታቀኛለች ለእያንዳንዱ ነገር ማስረጃ እንደሚይዝ። ለዛ ነው ዋትሳፕ ላይ ዲክላይን እያደረገችብኝ በጽሁፍ በኢሞ ነይ ብላ ይጻፈችልኝ። ዩሲ እኔ ስክሪን ሪከርድ እንደማደርግ በደንብ ታቀኛለች ማለት ቤቴ ነው የምትውለው ማለት ነው። አቦ አላስተዋልናትም እንጂ እኮ ስታወራም እንዳናውቃት ዘባ አርጋለች። ወሬ አልችልም ሀቢባ ታግዘኛለች
እኔ ሀቢባ ነኝ አልሻት። እውነትሽን ነው። ያ በጣም ሺዝ ቬሪ ስማርት ዴንጀረስ። እኔ እኮ በድምጿ ነው የጠረጠርኩት ሀዋ ናት ብዬ። ዩዝ አናዘር ፎን ቱ ሪኮርድ እንደዚህ አይ እውነተኛ ሰው ከሆነች ትምጣ እዚህ ጋር ቪዲዮ ታብራ። ጨርሰናል። አሁን ወደ ብርሃኑ እንሄዳለን። ባለ ክራንቹ ማን ነው? የገንዘብ እርዳታ ከሆነ አንችልም። በጣም ብዙ ወረፋ አለብን። ሀቡዬ በቃ ከፈለግሽ ያለው ታች እሺ እኔ ማር ይመችሽ። እሺ እናቴ ክበሪልኝ። አሜን። እሺ ብሬ እንዴት ነህ? ሀቢባ እንዴት ነሽ? ሰላም ነሽ? አለሁልህ ወንድሜ። ሰላም ነህ? አማን ነው